የኢራን ጦር ጀልባዎች ጥቃት ስለመፈጸማቸው፣ በሆርሙዝ ሰርጥ ከሚተላለፉ መርከቦች ገቢ ማሰባሰቧን ኢራን ስለማስታወቋ፣ ቻይና ማስጠንቀቂያ ስለመስጠቷ፣ ለድርድሩ የአሜሪካ አጸፋ ምላሽ ወሳኝ ነው ስለመባሉ፣ የህብረቱ ሚኒስትሮች ለዩክሬን ድጋፍ ለማድረግ ስለመሰባሰባቸው፣ የቀድሞው ሚኒስትር ክሳቸው ስለመቋረጡ፣ የባንክ ባለሙያው በአደባባይ መገደላቸው ስለመሰማቱ፣ ታጣቂዎች በባለሥልጣናት ላይ ጥቃት ስለመፈጸማቸው፣ እነኚህ ከሀገር ቤትና ዓለም አቀፍ የተሰባሰቡ ዜናዎችን ከብርሃን ቲቪ አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። የኢራን የጦር ጀልባዎች ጥቃት መፈጸማቸው ተሰምቷል። በኦማን የባህር ጠረፍ አቅራቢያ በኢራን የጦር ጀልባዎች በተሰነዘረ የተኩስ ጥቃት አንዲት የጭነት መርከብ ላይ ከፍተኛ ጉዳት የደረሰ ሲሆን እስካሁን በሰው ሕይወት ላይ የደረሰ ጉዳት እንደሌለ በመገናኛ ብዙሃን ዘገባ ተመላክቷል። ጥቃቱ የተፈጸመው ከኦማን በስተ ሰሜን ምስራቅ 15 የባህር ማይል ርቀት ላይ ሲሆን ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው የጦር ጀልባዎች ወደ መርከቧ በመጠጋት ተኩስ ከፍተዋል ተብሏል። በጥቃቱም የመርከቧ መቆጣጠሪያ ክፍል በከፍተኛ ሁኔታ እንደተጎዳ ሲነገር፣ ሁሉም የመርከቧ ሰራተኞች በሰላም ስለመገኘታቸው ነው የተዘገበው። የባህር ላይ ደህንነት ምንጮች እንደገለጹት የላይቤሪያን ሰንደቅ ዓላማ የምታውለበለበው ይህች መርከብ በሆርሙዝ የባህር ሰርጥ በኩል ለማለፍ ሙሉ ፈቃድ ነበራት። ይሁን እንጂ ከኢራን ጋር ግንኙነት ያላቸው ወገኖች መርከቧ ጥቃቱ ከመፈጸሙ በፊት የተሰጣትን ማስጠንቀቂያ ችላ በማለቷ እርምጃው እንደተወሰደባት ገልጸዋል። ኢራን በሆርሙዝ የባህር ሰርጥ ላይ ያላትን ቁጥጥር እያጠናከረች ባለችበትና አሜሪካን በባህር ላይ በሚደረጉ እንቅስቃሴዎች ላይ ግፊቷን በቀጠለችበት በዚህ ወቅት የተፈጸመው ይኸው ጥቃት በቀጠናው ያለውን ከፍተኛ ውጥረት ይበልጥ እንዲባባስ አድርጓል ተብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲራዘም መወሰናቸው የሚታወስ ሲሆን ይህም ለዲፕሎማሲያዊ ንግግሮች ጠባብ ዕድል መኖሩን የሚያመለክት እንደሆነና በባህር ላይ የተከሰቱ ያሉ መሰል ግጭቶች ግን ሁኔታው አሁንም በስጋት ላይ መሆኑን እንደሚያሳዩ ተዘግቧል። በተያያዘ ዜና በሆርሙዝ ሰርጥ ከሚተላለፉ መርከቦች ገቢ ማሰባሰቧን ኢራን አስታውቃለች። ለዓለም አቀፉ የኤነርጂ አቅርቦት እጅግ ወሳኝ በሆነው በሆርሙዝ ሰርጥ በኩል የሚያልፉ የጭነት መርከቦች ላይ ከጣለችው አዲስ የጉዞ ቀረጥ የመጀመሪያውን ገቢ መሰብሰቧን ከፍተኛ የሀገሪቱ ባለስልጣናት ገልጸዋል። የኢራን ፓርላማ ምክትል አፈ ጉባኤ ሐምድሬዝ ሃጂ ባባይ ዛሬ እንደተናገሩት ከመተላለፊያ ክፍያው የተገኘው የመጀመሪያው ገቢ በሀገሪቱ ማዕከላዊ ባንክ ሂሳብ ውስጥ ገቢ ሆኗል። ታስኒም የዜና ወኪል እንደዘገበው ምክትል አፈ ጉባኤው ከሆርሙዝ ሰርጥ የመተላለፊያ ክፍያ የተገኘው የመጀመሪያው ገቢ በማዕከላዊ ባንክ ሂሳብ ውስጥ ገብቷል ብለዋል። በተጨማሪም የምክር ቤቱ አባል የሆኑት አሊራዝ ሳሊም ለታስኒም እንደገለጹት ባለስልጣናት በሰርጡ በኩል በሚያልፉ መርከቦች ላይ ክፍያ ማሰባሰብ መጀመራቸውን አስተማማኝ ከሆኑ ምንጮች እንዳረጋገጡ ጠቅሰዋል። እንደ ታስኒም ዘገባ ከሆነ የቀረጡ መጠን የሚሰላው መርከቦቹ በሚጭኑት የጭነት አይነትና መጠን እንዲሁም በእያንዳንዱ መርከብ ላይ ሊኖር በሚችለው የደህንነት ስጋት ደረጃ ላይ ተመስርቶ ነው። ኢራን የቀረጥ መጠኑን የመወሰንና አሰባሰቡን የመቆጣጠር ኃላፊነትንም ወስዳለች ተብሏል። ነገር ግን እስካሁን ድረስ ስንት መርከቦች ክፍያውን እንደፈጸሙ ወይም በጠቅላላው ምን ያህል ገቢ እንደተሰበሰበ ባለስልጣናቱ በዝርዝር አልገለጹም። አሜሪካና እስራኤል የካቲት 21 ቀን 2018 በኢራን ላይ ወታደራዊ ጥቃት ከመሰንዘራቸው በፊት የሆርሙዝ ሰርጥ ለዓለም አቀፍ የባህር ትራንስፖርት ነፃ የውሃ መተላለፊያ ነበረ። ቻይና ማስጠንቀቂያ መስጠቷ ተሰምቷል። አሜሪካ በዋሽንግቶንና ቴህራን መካከል የነበረውን የተኩስ አቁም ስምምነት ማራዘሟን ካስታወቀች በኋላ በውጭ ጉዳይ ሚኒስትሯ በኩል መግለጫ ያወጣችው ቻይና የመካከለኛው ምስራቅ በጦርነትና በሰላም መካከል ባለ ወሳኝ መስቀለኛ መንገድ ላይ እንደሚገኝ በማስጠንቀቅ ሁሉም ወገኖች ዳግም ግጭት እንዳይቀሰቀስ እንዲከላከሉ አሳስባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዋ ጂያኩን በሰጡት መደበኛ ሳምንታዊ መግለጫ ሁኔታው አሁንም አስጊ መሆኑን ገልጸው ቅድሚያ የሚሰጠው ተግባር ወደ ሰላም፣ ወደ ጦርነት እንዳይመለሱ መከላከል መሆን እንዳለበት በአጽንኦት ተናግረዋል። የሚመለከታቸው ወገኖች ሁሉ ራስን የመቆጠብ እርምጃ መውሰድና ውጥረቱን ሊያባብሱ የሚችሉ ድርጊቶችን ማስወገድ ይኖርባቸዋል ያሉት ጋው ቻይና አለመግባባቶችን በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ እንደምትደግፍ አክለው ገልጸዋል። ቃል አቀባዩ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሰላምና መረጋጋትን ለማረጋገጥ አጠቃላይና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ
ሲሆን ቤጂንግ ውጥረትን ለማርገብ ለሚደረጉ ዲፕሎማሲያዊ ጥረቶች ያላትን ድጋፍም በድጋሚ አረጋግጠዋል ተብሏል። በሌላ በኩል ለድርድሩ የአሜሪካ አጸፋ ምላሽ ወሳኝ ነው ተብሏል። የካናዳ ሜክሲኮና አሜሪካ የሶስትዮሽ ንግግር ሊጀመር መቃረቡን በማስመልከት ባደረጉት ንግግር የካናዳ መንግስት ለድርድሩ መቃናት ሲል ጉልህ የሚባሉ ውሳኔዎችን አስተላልፏል ያሉት አዲሷ የካናዳ የንግድ ተደራዳሪ ጃኒስ ቻሬት ለዚህ ድርድር መሳካት አሁን ከአሜሪካው ፕሬዝደንት በኩል በጎ አጸፋ ይጠበቃል ሲሉ መጠቆማቸውን መገናኛ ብዙሃን አስነብበዋል። በካናዳ ጠቅላይ ሚኒስትር ማርክ ካርኒ ሲመት የተሰጣቸው ጃኒስ ኃላፊነቱን ከተረከቡ ወዲህ የመጀመሪያ በተባለ ንግግራቸው በሁለቱ አገራት መካከል በተለይ በቀረጥ ጉዳይ የተነሳው መቃቃርን ለመቅረፍ ከሁለቱም በኩል በመግባባት መስራት እንደሚገባ ከጠቆሙ በኋላ አክለውም በተለይም አገራቸው ወደ አሜሪካ የምትልከው አሉሚኒየምና ብረት ምርቶች ላይ የተጣለው ቀረጥን ማቅለል ከአሜሪካው ፕሬዝደንት ዶናልድ ትራምፕ እንደሚጠበቅ አሳስበዋል። ካናዳ ጨምሮ ሜክሲኮና አሜሪካም ተካተውበት የሚደረገው የሶስትዮሽ ድርድር እንደ አውሮፓውያን አቆጣጠር በመጪው ጁላይ 1 እንደሚጀመር ያመለከተው ዘገባው የካናዳ ተወካይዋ ተደራዳሪ ይህንኑ በማስመልከት በሰጡት መግለጫ ካናዳውያኑ ከድርድሩ ትልቅ ውጤት እንዳይጠብቁ ይልቁንም ለቀጣይ ድርድር በር ከፋች ሆኖ እንደሚያገለግል መናገራቸውን አስነብበዋል። ፕሬዝደንት ዶናልድ ትራምፕ ለአሜሪካ ምንም ያልረባ ያሉት ይህ የሶስትዮሽ የንግድ ውል በስምምነት የሚራዘም ከሆነ ለቀጣይ 16 ዓመት እንደሚጸና ተነግሯል። የህብረቱ ሚኒስትሮች ለዩክሬን ድጋፍ ለማድረግ መሰባሰባቸው ተሰምቷል። በሉክዘምበርግ የተገናኙት የአውሮፓ ህብረት ሚኒስትሮች ባደረጉት መደበኛ ስብሰባ የሩሲያ ዩክሬንን ጨምሮ የመካከለኛው ምስራቅ ጦርነትንና በሱዳን ያለውን ሰብአዊ ቀውስ በተመለከተ መነጋገራቸው ተሰምቷል። በዚህም መሰረት ህብረቱ ለዩክሬን የሚሰጠውን ድጋፍ መቀጠል እንዳለበት፣ በአንጻሩ በሩሲያ ላይ የተጣሉ ማዕቀቦች ተጠናክረው እንዲቀጥሉ ከስምምነት ላይ መደረሱን ዶይቼ ቬለ ዘግቧል። በህብረቱ የተለመደ አሰራር መሰረት በጀትን በመሳሰሉ አበይት ጉዳዮች የሚተላለፉ ውሳኔዎች የሁሉም ሀገራት ይሁንታ እንደሚያስፈልጋቸው የጠቆመው ዘገባው ቀደም ሲል ህብረቱ ለዩክሬን እንዲሰጥ ያቀደው 90 ቢሊዮን ዩሮ ድጋፍ ሳይተላለፍ የቆየውም የሃንጋሪው ፕሬዝደንት ቪክቶር ኦርባን በሐሳቡ ላይ ተቃውሞ በማቅረባቸው እንደሆነ አውስቷል። ነገር ግን በተያዘው ወር መግቢያ ሰሞን በሃንጋሪ በተካሄደ ምርጫ በሩሲያ ደጋፊነታቸው የሚታወቁት ፕሬዝደንት ኦርባን በመሸነፋቸው ህብረቱ ለዩክሬን ሊሰጥ ያሰበው ድጋፍ አሁን ሊለቀቅ የሚችልበት እድል እንደተከፈተ ተሰምቷል። በሌላ በኩል በዓለም አቀፉ ማህበረሰብ ትኩረት ተነፍጎት 4ኛ ዓመቱን የደፈነው የሱዳን የእርስ በርስ ውጊያን በተመለከተ በተደረገ ውይይት የአውሮፓ ህብረት ሚኒስትሮች በ3 መሰረታዊ ጉዳዮች ላይ ከስምምነት ላይ መድረሳቸው ሲነገር እነኚህም አንደኛው የተኩስ ማቆም ስምምነት እንዲደረግ፣ ሁለተኛ በሱዳን ሲቪል አስተዳደር እንዲመሰረትና ለተፈጸሙ ሰብአዊ መብት ጥሰቶች ተጠያቂነት እንዲረጋገጥ ማስቻል የሚሉ ነጥቦች እንደሚገኙበት የዘገበው ዶይቼ ቬለ ነው። የቀድሞው ሚኒስትር ክስ መቋረጡ ተሰምቷል። የፌዴራሉ አቃቤ ሕግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ የመሰረታቸውን 3 አዳዲስ ክሶች ባልታወቀ ምክንያት ማቋረጡን ዋዜማ ዘግባለች። የፌዴራሉ ጠቅላይ ፍርድ ቤት መንግስትን በኃይል ለመጣል ግዙፋዊ መሰናዶ የማድረግ በአገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን ማሰራጨትና የመንግስትን ስም ማጥፋት በሚል የቀረቡባቸው 3 ተደራራቢ ክሶች ላይ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ያቀረቡት ይግባኝ ላይ ውሳኔ ለመስጠት ለረቡዕ ሚያዝያ 14 ቀን 2018 ቀጠሮ ሰጥቶ እንደነበር ይታወሳል። ሆኖም አቃቤ ሕጎቹ ክሶቹን እንዳቋረጡ መስማቷን የዘገበችው ዋዜማ ይህ የሆነበት ምክንያትም በችሎቱ ላይ እንዳልተገለጸ ጠቅሳ ባወጣችው ዘገባ የተከሳሽ ጠበቆችም ጭምር ክሱ ስለተቋረጠበት ምክንያት የሚያውቁት ነገር እንደሌለና ምክንያቱን የሚገልጽ ማስረጃ ከፍርድ ቤት እንደሚጠይቁ መናገራቸውን አስነብባለች። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ፈቃድ የሌለው የጦር መሳሪያ በመያዝ ወንጀል የተላለፈባቸው የ7 ዓመታት የእስር ቅጣት ወደ 4 ዓመት ዝቅ እንደተደረገ በዘገባው ላይ ለትውስታ ተጠቅሷል። የባንክ ባለሙያው በአደባባይ መገደላቸው ተሰምቷል። በደቡብ ኢትዮጵያ ክልል ጌዴኦ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 በአደባባይ መገደላቸውን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። ሟች አቶ ተመስገን ዳንኤል ከላይ በተጠቀሰው ዕለት ከጠዋቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳሉ በአደባባይ በተተኮሰባቸው ጥይትና በደረሰባቸው አሰቃቂ የስለት ጥቃት ሕይወታቸው እንዳለፈ የክልሉ ፖሊስ ጨምሮ ገልጿል። ፖሊስ ግድያውን ፈጽሟል የተባለውን ተጠርጣሪ በቁጥጥር ስር አውሎ በምርመራ እያጣራ መሆኑንም ነው
የተናገረው። እንደ መረጃው ከሆነ ጥቃቱ የተሰነዘረው በቂም በቀል መነሻነት ነው። ተጠርጣሪው አቶ አቡሽ ታደሰ ሁጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበሩ የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያውን እንደፈጸሙ ፖሊስ አስታውቋል። ከ2 ወራት በፊት ጋብቻ መስርተው እንደነበር የተነገረው ሟቹ አቶ ተመስገን ጥቃቱ በደረሰባቸው ወቅት አድኑኝ ሊገድለኝ ነው በማለት የእርዳታ ጥሪ ቢያሰሙም በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘታቸው ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስከሬኑን በመቆራረጥ አሰቃቂ ጥቃት እንደተገደሉ የፖሊስ መረጃ ያመለክታል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሐዘን እንደፈጠረ የዘገበው ፖሊስ መረጃ በጉዳዩ ላይ ዝርዝር ምርመራ እያከናወነ መሆኑንም አስታውቋል። ታጣቂዎች በባለስልጣናት ላይ ጥቃት መፈጸማቸው በኢትዮጵያ ከፍ ማለቱ ተነግሯል። በአክስሌድ የተሰኘ ዓለም አቀፍ ተቋም የተደረገ ሪፖርት ባለፉት 4 ዓመታት መንግስት ያልሆኑ ታጣቂዎች በባለስልጣናት ላይ የሚያደርሱት ጥቃት በሚል ርዕስ ሲያወጣ የቆየው ዓመታዊ የአካባቢ ባለስልጣናት ላይ የሚሰነዘር ጥቃት ማሳያ ሪፖርት ነው። በ2025 በ28 የአፍሪቃ ሀገራት በአካባቢ ባለስልጣናት ላይ ጥቃት እንደተፈጸመ ያመለከተው ሪፖርቱ ድርጊቱ በከፍተኛ ሁኔታ በአህጉሪቱ ምስራቃዊና ምዕራባዊ ክፍሎች ላይ ያተኮረ እንደሆነ አመልክቷል። ምንም እንኳ ይህ ጥቃት ከመላው ቀጠናዊ አንጻር ሲታይ ከ2023 ጀምሮ እየቀነሰ የመጣ ቢሆንም በ2025 ግን ከፍተኛ ጥቃት ከታየባቸው 6 ሀገራት መካከል በ3ቱ ማለትም ናይጄሪያ፣ ኢትዮጵያና ካሜሩን የጥቃት መጠኑ ጨምሯል ብሏል። በደቡብ ሱዳን የጥቃቱ መጠን በ2024 ከተመዘገበው ጋር ተመሳሳይ ሆኖ ሲቀጥል በኬንያና በሶማሊያ ግን ቅናሽ አሳይቷል። እነዚህ 6 ሀገራት በ2024 ጥቃት ከተመዘገበባቸው 10 ሀገራት መካከል ይገኙ ነበር ነው የተባለው። በእነዚህ ሁሉ ሀገራት በአካባቢ ባለስልጣናት ላይ ለሚሰነዘረው ጥቃት ዋነኛው መንስኤ መንግስታዊ ያልሆኑ የታጠቁ ቡድኖች በተለይም አማጽያንና ሚሊሻዎች የሚያደርጉት እንቅስቃሴ ነው ተብሏል። ባለስልጣናቱ በቀጥታ ኢላማ ባይደረጉ እንኳ እነዚህ የታጠቁ ቡድኖች ከተዳከመ መንግስት ጋርና እርስ በርስ በሚያደርጉት ከፍተኛ ግጭት ሳቢያ ለጉዳት ይጋለጣሉ። የአክሌድ የ2025 የግጭት አመላካች መረጃ እንዳለው ከሆነ ሶማሊያ በስተቀር ሁሉም ሀገራት በርካታ ንቁ የታጠቁ ቡድኖች በሚገኙባቸው 10 አፍሪካ ሀገራት ዝርዝር ውስጥ ተካተዋል። በኢትዮጵያና በደቡብ ሱዳን ከመንግስት ጋር ግጭት ውስጥ ባሉ ወይም አከራካሪ በሆኑ ግዛቶች ውስጥ እርስ በርስ በሚዋጉ በብሔር የተደራጁ የታጠቁ ቡድኖች ምክንያት የጥቃቱ መጠን ከፍ ብሏል የተባለው። በኢትዮጵያ ባለስልጣናት ከተለያዩ የታጠቁ ቡድኖች ጥቃት ይደርስባቸዋል። ከነዚህ መካከል በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት፣ በአማራ ክልል የሚገኙት የፋኖ ሚሊሻዎችና የህዝባዊ ወያኔ ሓርነት ትግራይ ይገኙበታል ተብሏል። በ2024 በተደረሰው የሰላም ስምምነት የኦሮሞ ነጻነት ሰራዊት የሚፈጽመው አጠቃላይ ጥቃት ቁጥር ቢቀንስም ቡድኑ በ2025 በአካባቢ ባለስልጣናት ላይ የሚፈጽመው ጥቃት ከእጥፍ በላይ ጨምሯል። ቡድኑ ባለስልጣናቱን በቀጥታ ኢላማ ከማድረግ ባለፈ የመንግስት መስሪያ ቤቶችንና ሰነዶችን በማውደም የአካባቢው አስተዳደራዊ ስራዎች እንዳይከናወኑ እንቅፋት ሆኗል ይላል ሪፖርቱ። ከብርሃን ቲቪ እነኚህን ዜናዎች ስንነግራችሁ ነበር የቆየ ነው። በቀጣይ በዜናና ዝግጅቶቻችን በፍጥነት እንድታገኙን ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!